የምንመማርበትንና ኖርማል ለትምህርታችን መነሻ እንዲሆነን ትላንት ዮሐንስን ወንጌል አይተን ነበር። ዛሬ ደግሞ ዮሐንስን ሳይሆን ቅዱስ ጴጥሮስን እንመለከታለን ማለት ነው። አንደኛ የጴጥሮስ መልእክት ምዕራፍ 5 ከቁጥር 8 ጀምረን ከላይ በተጀመሩት ከላይ ቁጥር 1 ጀምሮ ስለ አስተዳደሮች በቤተ ክርስቲያን ስላሉ አገልጋዮች ለሽማግሌዎች ነው የሚናገር። ነገር ግን አጠቃላይ አውዱን ተመልክተን ደግሞ ዝቅ ብለን ከቁጥር 8 በተመለከቱ ለክርስቲያኖች በሙሉ አሁን ላለን ክርስቲያኖች በዛ ሰዓትም ለነበሩ ክርስቲያኖች ለሁላችንም የሚስማማ የሚገባ ክርስቲያንን ብለን ብቻ ሳይሆን ክርስቲያንም ሆነ ለምንኖር ለኛ ተስማሚ የሆነ ጥቅስ ነው። ከቁጥር 8 ጀምሮ እንዲህ ብሎ ያስቀምጣል። ከቁጥር 7 ጀምሮ ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁም ሁሉ በእርሱ ላይ ጣሉት፣ በመጠኑ ኑሩ፣ ንቁም። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን አሜን ብሎ ያስቀምጣል። ቃሉ ባለቤት ጌታችን አምላካችን ክብር ምስጋና ይግባው። እንግዲህ ቅዱስ ጴጥሮስ በሚገርም ቃል ነው ይሄንን ክፍል የሚያስቀምጥ። እኛ እንድንመለከት የምፈልገው አንድ ሰው ክርስቲያን ከሆነ ወደ ክርስትና ወደ ብርሃን እየመጣ ሳለ በርዛ ባለበት ስለዛ መከራ ነው የምንመለከተው። ስለዛ መከራ ማለት ነው። ቅዱስ ጴጥሮስም ይህን ነው እያስቀመጠ ያለው። እርሱ ስለ እናንተ ያስባልና ብሎ ጌታችንና አምላካችን ኢየሱስ ክርስቶስ ስለ እኛ እንደሚያስብ የፈጠረን ፍጥረት ሆነና ሊያድነን መጥቷልና አምላክ ከዙፋኑ ወርዶ ሰው ሆነ ተብሎ የተነገረለት አምላክ ክርስቶስ እርሱ ስለማን ያስባል? ስለ እኛ ያስባል። ስለዚህ የሚያስጨንቋችሁ ሁሉ በእርሱ ላይ ጣሉት። ማንም ቢያስጨንቀን ማንም ቢያስፈራን በማን ላይ እንድንጥለው ቅዱስ ጴጥሮስ ይነግረናል። ኮሜንት ላይ ንገሩኝ። ቅዱስ ጴጥሮስ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በማን ላይ ጣሉት ይላል። የሚያስጨንቃችሁን ነገሮች በሙሉ በማን ነው የምትጥሉት? ኮሜንት ላይ ንገሩኝ። በእግዚአብሔር በእርሱ ላይ በደንብ ያዙ። በእርሱ ላይ ስለዚህ በእርሱ ላይ ጣሉት፣ የሚያስጨንቋችሁን በሙሉ ማለት ነው። ቃል በቃል በመጠኑ ኑሩ ንቁም ይላል። በመጠኑ መኖር ያስፈልጋል። ከልክ ያለፈ ኑሮ እንዳያስፈልገን ንቃት ያለበት ንቁ የሆንበትን ህይወት እንድንኖር ቅዱስ ጴጥሮስ ይነግረናል። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ ያስቀምጣል። ምን በማለት የሚውጠውን ፈልጎ የሚያገሳ ቃል በቃል የሚለው የሚውጠውን ነው የሚል አንበሳ ብሎ ያስቀምጠዋል። አንበሳ የይሁዳ አንበሳ ለምሳሌ ተብሏል። እሱ ለጌታ ለኢየሱስ ክርስቶስ ተመስሎ የሚነገረው ማለት ነው። እንደዛ ያለ አንበሳ አይደለም። አንበሳ ተብሎ የተነገረ ለዲያብሎስ እዚህ ጋር ከክፋቱ ከጭካኔው አንጻር ለአንበሳ ተሰጥቶ እንጂ ከጥንካሬ አንጻር ወይም ደግሞ ከኃይል አንጻር ተነግሮ አይደለም ለአንበሳ የተነገረ። ስለ ክሩሊቲው ነው። አንበሳ ሲበላ ብጭቅጭቅ አድርጎ እንደሚበላ ልክ እንደዛ ሊበላን ሊውጠን የመጣ ዲያብሎስን አንበሳ ብሎ ያስቀምጠዋል ማለት ነው። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃውሙ። ስለዚህ ይሄ ለቤተክርስቲያን አስተዳዳሪዎች፣ ለመምህራን፣ ለሽማግሌዎች ነው የሚናገር ብያችኋለሁ። ስለዚህ ሁሉም ክርስቲያኖች ምን እንደሚቀበሉ ያውቃል? መከራን። ስለዚህ ጸንታችሁ ቁሙ። መከራን አትቀበሉ አይልም። ከመከራ ሽሹ አይልም። መከራን እንደምትቀበሉ እያወቃችሁ። ስለዚህ ክርስቲያኖች መከራን ምን ያደርጋሉ? ለቅዱስ ጴጥሮስ ይቀበላሉ። መቀበላቸውንም ደግሞ ያውቃሉ እንደሚቀበሉ።
ስለዚህ እሱም ብቻ አይደለም ጸንተውም እንዲኖሩ አገልጋዮችንም ሁሉም ክርስቲያኖችን ያዛል ማለት ነው። ስለዚህ በመከራ ጽኑ ተብለን ስንነገር የማንን ቃል ወስደን ነው? የሐዋርያው የቅዱስ ጴጥሮስን ቃል ወስደን ነው ማለት ነው። ቃል ወስደን ነው በመከራ ጽኑ። በደንብ ያዙልኝ፣ ጽኑ። ቀደም ብሎ ይህንኑ ክፍል የሚደግፍ ብዙ መልእክቶች ተነግረዋል። ዲያብሎስ የሚያመጣብን መከራ ብዙ እንደሆነ፣ በምድር ሳለን መከራ እንዳለብን ጌታ ኢየሱስ ክርስቶስ ራሱ አስቀድሞ ነግሮናል። ይህ ለምን ላሉት ነው? በክርስትናቸው እየገፉ ለሚመጡ መጽደቃቸው ወይም ደግሞ መልካም መስራታቸው ያሰጋው ዲያብሎስ እንዲወርቁ የሚታገላቸው ሁልጊዜም ቢሆን እንዲስቱ በዙሪያቸው እየዞረ ያሽካበበ የሚጮህ የሚያገሳ አንበሳ ተብሎ የተነገረለት እርሱ እኛን ሊጥለን ለሚመጡት ለእኛ በትክክለኛው መንገድ ላለን ለክርስቲያኖች ነው እና ቀድሞ አንደኛ ቆሮንቶስ መልእክት ላይ ምዕራፍ 13 አይታችሁ ከሆነ ምዕራፍ 16 ቁጥር 13 ላይ ማለት ነው። ምዕራፍ 13 አይታችሁ ከሆነ ምዕራፍ 16 ቁጥር 13 ላይ ማለት ነው። በሃይማኖት ቁሙ ጎልምሱም ጠንክሩም ብሎ ቅዱስ ጳውሎስ አስቀምጦ ነበርና በሃይማኖት ቁሙ፣ ስለ ክርስቶስ መስክሩ፣ ስለ ሥላሴ መድረም ተናገሩ፣ ስለ ቤተ ክርስቲያን እመኑ፣ ስለ ጥምቀት መስክሩ፣ ስለ ሁሉ ነገር ተናገሩና መስክሩ፣ በዛ በተገለጠው ነገር ላይ ጸንታችሁ ቁሙ፣ ምንም አድርጉ፣ ጎልምሱም ጠንክሩ ብሎ ያስቀምጣል። ስለምንድን ነው ጎልምሱ ጠንክሩ ብሎ ያስቀምጠ ብትሉ በሃይማኖት ብቻ አይደለም ክርስትና የሚታወቅ ብቻ ሳይሆን የሚኖር ነው። ስለዚህ ጎልምሱ ጠንክሩ ያለው ምን ስላለብን ነው? የማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስስ ተዘጋጅታለች፣ ስጋ ግን ደካማ ነው አለው ብሎ ያስቀምጣል። መንፈስ ተዘጋጅታለች፣ አዎ፣ ምን ስጋስ ግን ደካማ ነው። ስለዚህ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ጌታ ኢየሱስ ክርስቶስ ቀድሞ ነግሮናል። በነገራችን ላይ ፈተና እንዳለብን ስለሚያውቅ ማለት ነው። ፈተና እንዳለብን ስለሚያውቅ ስለዚህ ይህን ፈተና ሊያደርቅልን እሱ መጥቷል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ብሎ ጌታ ኢየሱስ ክርስቶስ የምን እንደመጣ ይነግረናል። እዚህ ዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይ ማለት ነው። ሌባ የተባለው ማን ነው? ዲያብሎስ። ሌባ የተባለው ማን ነው? ሰይጣን። እርሱ እኛን ሊሰርቅና ሊያርድ ብሎ ሌባ የተባለው ማን ነው? ሰይጣን። እርሱ እኛን ሊሰርቅና ሊያርድ ብሎ ነው ቃል በቃል የሚያስቀምጠው። ሊሰርቅ መስረቅ ብቻ አይደለም፣ ሊያርደን ነው የሚመጣው። ከህይወት ሊደመስሰን፣ ሊያጠፋን፣ ከእግዚአብሔር መንግስት ሊያወጣን። በሃይማኖት ቁሙ ጎልምሱም ጠንክሩ ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ ያስቀመጠንን መልእክት ትተን ከርዛ ወጥተን ጎልምሰን ሳይሆን ጫጭተን እንድንቀር የሚፈልግ ሴጣን ሊያርደን ሊያጠፋን መጥቷል ማለት ነው። መጥቷል። ለዛም ነው ቁጥር 9 ላይ ጸንታችሁ ቁሙ ከማለቱ በፊት የሚመጣው ወይም ደግሞ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ ያስቀመጠው ማለት ነው። ምን ሊያደርገን? ሊያርደን ማለት ነው። አንበሳ ከክፋቱ አንጻር ቦጫጭቆ ዘነጣጥሎ ልክ እንደሚበላ አንበሳ እንደዛ ሊያርደን ይመጣል፣ ሊሰርቅ ይመጣል ተብሎ ከቅዱሳኑ ወንጋ ካሉት ከክርስቶስ ህብረት ከቤተ ክርስቲያን አንድነት ካሉት ውስጥ ከዛ ህብረት ሰርቆ ሊያወጣና በምንፍቅና በክህደት በስጋዊ ድጋ በብዙ ነገሮች ሊያወጣን የሚሞክር ሴጣን እንዳለ ጌታ ኢየሱስ ክርስቶስ ቀድሞ ነግሮናል። እርሱ ስለምን እንደመጣ ነግሮን እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ብሎ ያ ህይወት ደግሞ ምን እንዲሆን እንዲበዛ በህይወታችን ሁሉ እንዲታወቅ እንዲገለጥ የመጣ ጌታ ኢየሱስ ክርስቶስ እሱ እንድንቀበለው ይነግረናል። ቀደም ብሎ ምዕራፍ 8 ላይ ዮሐንስ ወንጌል ምዕራፍ 18 ቁጥር 44 ላይ ስትመለከቱ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ ብሎ የሚያስቀምጥላችሁ አሉ። አባታችሁ የተባለ ከክፋት የሆነው ማን? ዲያብሎስ ነው። ዲያብሎስ የትኛው ማን ነው? አንበሳው። የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል ነው የተባለው። ዲያብሎስ ምንድን ነው? ምኞት ልታደርጉ ትወዳላችሁ። የእሱ ምኞት ማለት ነው። እርሱ ከመጀመሪያው ነፍሰ ገዳይ ነበር። ማን ነው ነፍሰ ገዳይ ጋይስ? እውነትም በእርሱ ስለሌላ
ወይም ደግሞ ስለሌላ በእውነት አልቆመም ይላል። ሐሰትም ሲናገር ካሱ ይናገራል፣ ሐሰተኛ ሐሰት አባት ነው ብሎ ያስቀምጣል አይደለ? የሐሰት አባት ነው። ግን ምንድነው ሐሰት አባት ብቻ ያስባለው? መዋሸት ብቻ ነው አይደለም። ልክ እንደ ሌባ ሊሰርቅ ሊያርድም የሚመጣ ከመጀመሪያውም ነፍሰ ገዳይ ነው የተባለ ዲያብሎስ ነው። ስለዚህ እኛ በሃይማኖት ቁሙ፣ ጠንክሩ፣ ጎልምሱ የተባልን ክርስቲያኖች እንድንወድቅ የሚፈልግ ማን አለ ማለት ነው? ሁልጊዜም የሚታገለን፣ ሁልጊዜም ሊጥለን የሚዞረን የሚያሽካብበን ሊያርደን የመጣ ዲያብሎስ አንበሳ ማለት ነው። ሁሌ መዋሸት ብቻ ነው የሐሰት አባት ብቻ መባሉ እንዴት ነው ከተባለ ቅዱስ ጳውሎስ ቀድሞ ነግሮናል። የኤፌሶን መልእክቱ ላይ ምዕራፍ 6 ቁጥር 11 ላይ የዲያብሎስ ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ ቅዱስ ጳውሎስ አስቀምጦናል። ሽንገላ የተባለ ምንድን ነው? ከጌታ ከኢየሱስ ክርስቶስ የሚያወጣ ወደ ሐሰት የሚመራ ከትክክለኛው ሃይማኖት እንድንወጣ ካለንበት መንፈሳዊ ልዕልና ካለንበት የህይወት ከፍታ እንድንወጣና ከቤተ ክርስቲያን ተገንጥለን ወጥተን ህይወት የሌለው ይህን ኑሮ እንድንኖር ማለት ነው። የበደን ኑሮ የሚያታልለን የሚሸነግለን ማን ነው? ዲያብሎስ። ከእርሱ ምን ይላል? እንድንወጣ ትቃወሙት ዘንድ እንዲቻላችሁ የእግዚአብሔር ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ሁሉ ጦር ልበሱ ተብሎ የተነገረ ለምንድን ነው? ብዙ ናቸው አይደለም? ቃሉን አክብረን በመልካም ስራ እንድንመላለስ ብዙ ናቸው። ስለዚህ እንደዚህ አይነቱ መከራ ጌታ ኢየሱስም ነግሮናል፣ ሐዋርያቱም ነግረውናል። በአንደኛ ጴጥሮስ እዚሁ ላይ ቁጥር 9 ላይ ምዕራፍ 5 ቁጥር 9 ላይ ስፔሲፊካሊ በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ ብሎ ያስቀምጠዋል አይደለም? እርሱን በሌላ ክፍልም በብዙ ቦታ ነግሮን ያውቃል። የያዕቆብ መልእክት ስትመለከቱት ምዕራፍ 4 ከቁጥር 7 ላይ እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስ ግን ተቃውመው ከእናንተ ይሸሻል። ለእግዚአብሔር ብንገዛ ዲያብሎስ ግን ተቃውመው ከእናንተ ይሸሻል። ይሄ ሊቃወመን ይመጣ፣ ሁል ጊዜ ሊበላን ይመጣ አንበሳ ተብሎ የተነገረለት ሴጣን ለእግዚአብሔር ብንገዛ ይሸሻል። ባንገዛስ ዘወትር በእኛ ዘንድ አለ። ዘወትር ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና ብሎ ሁሌ ነው። ስለዚህ እኛ ለእግዚአብሔር እንድንገዛ ያዘናል። ቅዱስ እንግዲህ አባታችን ያዕቆብ ማለት ነው፣ ሐዋርያው ያዕቆብ። ለዛም ነው ቅዱስ ጳውሎስ በኤፌሶን መልእክቱ ስትመለከቱ ምዕራፍ 6 ቁጥር 12 ላይ ሁሌ የምትጠቀሰው የምትወደደዋ ጥቅስ ይህች ነች። መጋደላችሁን ከደምና ከስጋ አይደለም ከአለቆችና ከስልጣናት ጋር ከዚህም ከጨለማ አለቃ ወይም ደግሞ ከጨለማው ዓለም ገዢዎች ጋር በሰማያዊው ስፍራ ካሉ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ ብሎ ያስቀምጣል። ስለዚህ ቁጥር 16 ዝቅ ስትሉ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበት የእምነትን ጋሻ አንሱ። ይሄ ከላይ የተነገረ ሁሉ ጊዜ ሊያጠፋን መንፈስ የሆነው ማለት ነው። እኛ ከሰው ጋር አይደለም ጸባችን። እኛን ሊጋደል ይመጣ ሊያርደን ይመጣ ዲያብሎስ ነው። እሱ ደግሞ መንፈስ ነው፣ እናውቃለን። መልአክ ነው፣ የወደቀ መልአክ ነው። ከእርሱ በምንድናለን? በእምነት ጋሻ። ይህ እምነት ጋሻ ምን አይነት ነው? እግዚአብሔርን መገዛት አይደለም? እግዚአብሔር መታመን፣ መልካምን መስራት፣ መልካምን መስራት። እንዴት ነው የምንመስለው? እንዴት ነው የምንሰራው? ክርስቶስን በመምሰል እኔ ክርስቶስን እንደመስል እናንተም እሱን ምሰሉ፣ እኔን ምሰሉ እንዳለ ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ስትመለከቱ በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ብሎ አስቀምጧል አይደለም? እኛ ስጋው ደሙን ተቀብለን በንስሐ ሁሉ እየተመላለስን ክርስቶስን ልንመስል በሞከረን ቁጥር በጣርን ቁጥር ምን ይመጣብናል? ስደት፣ መከራ። ስደት፣ መከራ።
በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እነማን አለ ጋይስ? የሚሰደዱት እነማን ናቸው? የሚሰደዱት ንገሩኝ። እነማን ናቸው የሚሰደዱት? ጻፉ። እነማን ናቸው የሚሰደዱት? አልሰማችሁኝ? በክርስቶስ የሚያምኑ አንድ፣ ሌሎቻችሁ አልሰማችሁ? ቅዱሳን ሁለት፣ የክርስቶስ ተከታዮች ሶስት፣ ሌሎቻችሁ ተኝታችኋል ማለት ነው። እሺ፣ ለማንኛውም አማንያን በክርስቶስ ያመኑ ልክ ብላችኋል። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ በደንብ ያዙልኝ። በእርሱ እግዚአብሔርን እየመሰሉ ለመሄድ የሚጥሩ እነዛ ክርስቲያኖች ናቸው። የተጠመቁ ሥላሴ ያመኑ ቤተክርስቲያን ህብረት ውስጥ ያሉ እርሱን ለመምሰል ቅዱሳኑን ለመምሰል የሚጥሩ ቅዱሳኑ እነ ቅዱስ ጳውሎስ ራሱን ክርስቶስን ለመምሰል ጥረዋል አይደለ? እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ተብለናል። እነርሱ ክርስቶስን መስለዋል። እኛስ ማንን እንምሰል? ክርስቶስን። ማንን በማየት እነሱን ፈለጋቸውን ይዘን እንድንመራ እንድንሄድ ማለት ነው። ግን ሁልጊዜም ቢሆን ባላጋራችን ማን አለ? ዲያብሎስ አለ። ሁሌም የሚዞረን ለዛ ነው አንደኛ ጴጥሮስ ምዕራፍ 4 ላይ ቀደም ብላችሁ ስትመለሱ ቁጥር 12 ለዛ ነው አንደኛ ጴጥሮስ ምዕራፍ 4 ላይ ቀደም ብላችሁ ስትመለሱ ቁጥር 12 ላይ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሆነው መከራ ድንቅ ነገር መጣባችሁ አትደነቁ። እንደመጣባችሁ አትደነቁ። መከራ ነው ባይዜ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። መከራ አለብን፣ ስደት አለብን። እንደ እሳት ሊፈትናችሁ ለሚሆነው ምን አለ? መከራ ድንቅ ነገር እንደመጣላችሁ አትደነቁ። በቃ መደነቅ አይጠበቅብንም። ክርስቲያኖች ስንታረድ፣ ክርስቲያኖች ስንሰደድ፣ ክርስቲያኖች በምንሰራው ቦታ ሲያስጨንቁን፣ በምንሄድበት ቦታ ሲከለክሉን፣ ነገሮችን ሲያወሳስቡብን፣ በብዙ ነገር በህይወታችን መከራ ሲመጣ በመንገዳችን ሲመጣብን ልንደነቅ አይገባም። ለምን? ቀድሞ ሐዋርያው ስለነገረን በቃ እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። በቃ ለምን? ቀድሞ ሐዋርያው ስለነገረን በቃ እንደ እሳት ሊፈትናችሁ ስለሚሆን መከራ ድንቅ ነገር እንደመጣባችሁ አትደነቁ። በቃ አትደነቁ። አትደነቁ። መጋደላችን ከስጋና ከደምና ከስጋ ጋር አይደለማ። ነው አይደለም? ይህ እንደ እሳት ሊፈትናችሁ ተብሎ አትደነቁ የተባልነው ግን እግዚአብሔር ክርስቶስ እሱ ራሱ ቃል ከገባልን ዳግም እንደሚመጣ ዳግም እንደምንነሳ በምድር ያለው መከራ ትተን ወደ መንግስተ ሰማያት ወደ መንግስቱ እንደምንገባ የነገረን ጌታ ቀደም ብሎም ይህ መከራ፣ ይህ ሐዘን፣ ይህ መጨቆንና መሰደድ ጊዜያዊ እንደሆነ ቀድሞ ነግሮናል። ጊዜያዊ እንደሆነ ቀድሞ ነግሮናል። እዚሁ አንደኛ ጴጥሮስ
ምዕራፍ 5 ከቁጥር 10 ላይ እዚሁ አሁን ያነበብነው ማለት ነው። በክርስቶስ ኢየሱስ ወደ ዘላለም ክብር የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ነው የሚል። የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ ነው የሚል። ለጥቂት ጊዜ መከራን ዘላለም ስላለ መከራ ነው፣ በሲኦል ስላለ መቀጣት መከራ ነው እያወራል አይደለም። በምድር ውስጥ ስላለ በህይወት ዘመናችን ምናልባት የሰው እድሜ ትንሽ ነው፣ ቢበዛ 80 አይደል? ብዙዎቻችን 40ም አናልፍም። ብዙዎቻችን 30ም 20ም ማያልፍ ሞልቷል። 50 እጅግ በጣም ትንሽ ነች። ስለዚህ እድሜ ብዙ አትጨነቁ። በቃ ለጥቂት ጊዜ ያለ መከራ ነው። የጥቂት ጊዜ መጨቆን፣ የጥቂት ጊዜ ስደት ነው። ጌታ ኢየሱስ ክርስቶስ ግን ምንድነው? እሱ የዘላለም ነው። የዘላለም ነው። ወደ ዘላለም ክብሩ የጠራችሁ ነው የሚል የጸጋ ሁሉ አምላክ እርሱ በቃ የጸጋ ሁሉ አምላክ ምንም የሚጎልብን የለም። እርሱ የጸጋ ሁሉ አምላክ ነው። ጸጋ ሁሉ በሙሉ ይሰጠናል ብለን ስለምናምን ማለት ነው። ለዛም ምሳሌ ተሆነን ዘንድ በእናቷ ስላሳየን ጸጋን የመላብሽ ብሎ የተነገረላት ድንግል ማርያም አለች። በእርሷ አሳየን። እኔ ለጌታዬ ባሪያ ብላለች አይደለ? እንደዛ የተገዛች ከሆንክ ለቃሉ ከታዘዝክ እርሱ ይሰጠናል። እርሱ ዘላለም ሕይወትን ይሰጠናል፣ ጸጋውንም ይሰጠናል። እንግዲህ ለእግዚአብሔር ተገዙ ብሎ የለ ያዕቆብ? ከተገዛን መንግስቱን ይሰጠናል። ለዘላለም ክብር ነው የሚለው ባይዘ ክብሩ የጠራችሁ የዘላለም ክብር። ስለዚህ ቴምፖራል ነው። እኛ ወደ መንግስት ነው የምንገባው። ሀገራችን በምድር አይደለም በሰማይ ነው። ለዛም ነው ሮሜ መልእክት ምዕራፍ 8 ላይ ቁጥር 17 ስትመለከቱ ቅዱስ ጳውሎስ ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ብሎ ያስቀምጣል። ከክርስቶስ ጋር አብረን ወራሾች ነን። የጸጋ ሁሉ አምላክ የተባለ ኢየሱስ ክርስቶስ ከእርሱ ጋር ወራሾች ነን። ልጆቹ ከሆነን ነው የሚል። ልጆቹ ቃሉን የምናከብር በመንገዱ የምንሄድ ወደ ብርሃኑ የተመለስን ትላንት እንዳልነው ማለት ነው። እኛ ራሳችን ወደ እግዚአብሔር እንመልስ፣ በንስሐ እንመለስ፣ ወደ ብርሃኑ እንመላለስ። በደንብ ያዙ። በልባችን ያለን የኃጢአትን ጨለማ የሚገልጥልን የተሸፈነውን የቆሰለውን ማንነታችንን ገልጦ አጥቦ አድርቆ መድኃኒትን የሚያደርግልን የሚያኖርልንና የሚፈውሰን ያለምንም ጠባሳ ሙሉ በሙሉ የሚያነጻን ኢየሱስ ክርስቶስ እንድንታመን የተነገረልን አምላክ የእርሱ ልጆች ነን። ግን አብረኑ ደግሞ እንድንከብር አብረን መከራ ብንቀበል ነው የሚል። መከራ ብንቀበል በዓለም ሳላችሁ መከራ፣ ያን መከራ መቀበል አለብን። ጌታ ኢየሱስ ክርስቶስ ጋር አብረን ወራሾች እንድንሆን መንግስቱን ያወርሰን ዘንድ ልጆቹ ሆነን እንድንገባ መከራውንም መቀበል አለብን። ግልጽ ነው። ስለ ምድሩ አትጨነቁ፣ በሰማይ ስላለው ተጨነቁ። ያ ዘላለማዊ ነው፣ ይሄ ምድሩ ጠፊ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 17 ጀምሮ ስትመለከቱ ቅዱስ ጳውሎስ የማይታየውን እንጂ የሚታየውን ባንመለከት ይላል። ቀላል የሆነ ጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ብሎ በግልጽ የሚያስቀምጠው። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። ወደ ዘላለም ክብሩ የጠራችሁ ተብሎ የተነገረልን የማይታየው አይደለ? አሁን ማናየው ነገር ግን የዘላለም የሆነ ጊዜያዊ የሆነውን ቀላል የሆኑ ጊዜ በደንብ ያዙ። የጊዜው መከራችን የክብርንና የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል ነው የሚለው። በጊዜያዊ መከራ ብትጠቁ ብትያዙ የጊዜው መከራ እናንተ ላይ ሊደርስ ግድ ነውና አትጨነቁ።
በማያልፍ ዓለም መንግስተ ሰማያት ከእርሱ ጋር እንሆናለንና በክብር ያውም ማለት ነው። አትጨነቁ። ግልጽ ነው አይደል? ለዛም ነው ወደ መንግስተ ሰማያት የምንገባበት መንገድ ጠባብ ነው፣ መከራ አለበት፣ ግን ጊዜያዊ ነው። ዘላለማዊ የሆነውን ኢየሱስ ክርስቶስን ስለምንወርስ ማለት ነው፣ ከእርሱ ጋር ስለምንሆን። ሐዋርያት ሲያስተምሩ ምዕራፍ 14 ሐዋርያት ሥራ ቁጥር 21 ጀምሮ ስትመለከቱ በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርቱን ካደረጉ በኋላ ይላል የደቀ መዛሙርቱን ልብ እያጸኑ በሃይማኖት ጸንተው እንዲኖሩ እየመከሩና ይላል አስተማሯቸው፣ አጠመቋቸው፣ ሚስጥራትን ሁሉ ተማሩ፣ ተጠመቁ፣ ልጅ ሆኑ፣ ጸጋን ተቀበሉ፣ በሃይማኖቱም ደግሞ ጸንታችሁ ኑሩ አይደለ? ጠንኩሩ፣ ጎርምሱ የተባለው እንደዛ ተነገራቸው። ከዛ ግን ምን ይላል መሰላችሁ? ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራ ወይም ኢቆንዮን ወደ አንጾኪያ ተመለሱ ብሎ ያስቀምጣል። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። በብዙ መከራ በቃ አንድ ክርስቲያን ከሆነን በኋላ ክርስቶስ ተከታይ ከሆነን ዓለም ሁሉ ይጠለናል። ዓለም ሁሉ ሊበላን የሚዞር ሊውጠን ተብሎ ቅዱስ ጳውሎስ ያስቀመጠው ማለት ነው። ጴጥሮስም በዛው መንገድ ነው ያስቀመጠው። የሚውጠን ፈልጎ እንደሚያገሳ አንበሳ ይዞረናል የተባለው ሊበላን የሚመጣ ዲያብሎስ መንግስቱ እንዳንወርስ ስለሚፈልግ ነው። ስለ ክርስቶስ የሚመጣን መከራ ነው እያልን ያለ ነው። ስለ ክርስቶስ ስለ እርሱ ብለን ስለሚመጣ መከራ ስለ ክርስቶስ ያለ መከራ እዚሁ መለስ ስትሉ እዚሁ አንደኛ ጴጥሮስ ላይ ማለት ነው ምዕራፍ 1 ከቁጥር 6 ጀምሮ እንዲህ ብሏቸው ነበር። በዚህች እጅግ ደስ ይላችኋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነው እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል ብሎ ቅዱስ ጴጥሮስ ራሱ ያስቀምጣል። በልዩ ልዩ ፈተና አዝነዋል። በእሳት ምንም ቢፈተን ነው የሚል፣ ልክ በወርቅ መስሎ ማለት ነው። አብልጦ የሚከብር የተፈተነው ነው። ብዙ ተፈትነዋል፣ ልክ እንደ ወርቅ ማለት ነው። አብልጦ የሚከብር በእምነት የጸና በእምነት የተፈተነ ኢየሱስ ክርስቶስ ሲገለጥ ይላል ሲመጣ ዋጋችን ከፍ ያለ ነው፣ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። በቃ አሁን አዝናችኋል፣ ወደፊት አታዝኑ። ለምን? እርሱ ራሱ ምን ስለሚያደርገን? ስለሚያክመን፣ ስለሚያግዘን፣ ስለሚፈውሰን መልካምን መስራት አለብን። ብዙ ፈተና ቢመጣብንም በፊልጵስዩስ መልእክቱ ምዕራፍ 1 ከቁጥር 6 ላይ በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እስኪፈጸምም ይህም ተረድቻለሁና ነው የሚል። እኛ ክርስቲያኖች መካከል ስላለው መልካም ስራ በክርስቶስ የተጀመረው መልካም ስራ ማለት ነው እስከ ትንሣኤ ድረስ ክርስቶስ መምጫው ድረስ ይከናወናል። ክርስቲያኖች መልካም መስራት አናቆምም፣ እንሰራለን። እንድንሰራም ያገዘናል መንፈሱ። ይሄን በምንሰራ ሰዓት መከራ አለብን፣ ተስፋ አለና እንድናለና ራሱ ጌታችን ኢየሱስ ክርስቶስና የወደደንን በጸጋው የዘላለም መጽናኛ በጎንም ተስፋ የሰጠን እግዚአብሔር አባታችን ልባችሁን ያጽናኑት በበጎም ስራም በቃል ሁሉ ያጽኗችሁ ብሎ ቅዱስ ጳውሎስ አስቀምጧል። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ቁጥር 16 ጀምሮ
እዚህ መበርታት አለብን። መከራ ይመጣል፣ አዎ ያጸናናል፣ ግን እሱ ጉልበት ይሆነናል። እሱ መዝሙረ ዳዊት ምዕራፍ 29 ስትመለከቱ ዳዊት ለእግዚአብሔር ለሕዝቡ ኃይልን ይሰጣል፣ ወይም እግዚአብሔር ለሕዝቡ ኃይልን ይሰጣል፣ እግዚአብሔር ሕዝቡን በሰላም ይባርካል ብሎ አስቀምጧል። ኃይልን ይሰጣል፣ በሰላም ይባርካል። ለዛ ነው መዝሙር 62 ስትመለከቱ ቁጥር 2 ላይ እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነውና እጅግም አልታወክ። መከራ አይመጣብንም አይደለም፣ መጠጊያችን ግን እሱ ማን ነው? ክርስቶስ። መድኃኒታችን ማን ነው? እርሱ። መከራ አይመጣብንም አይደለም፣ ኃይልን ይሰጠናል እንበረታ ዘንድ። አዎ እርሱ። ሰላምን ይሰጠናል። አዎ የሚረብሸን ሊበላን የሚዞረን ይህ አንበሳ ግን ዲያብሎስ ሁልጊዜም ከኛ አይጠፋም፣ ሊያጠፋን ይዞራላ። ግልጽ ነው አይደለም? ለዛ ነው ቁጥር 10 ላይ እንደዛ ካለ በኋላ 11 ላይ ለእርሱ ክብርና ኃይል እስከ ዘላለም ድረስ ይሁን አሜን ብሎ ቅዱስ ጴጥሮስ ይዘጋል። የሚገርም ቃል ነው። ባይዘ ለምን እንዲህ ያለን? ፈተና ቢመጣ ምን ችግር አለው? ዓለምን የፈጠረ እሱ ጌታ ዘላለም ሕይወትን እንደሚሰጠን ነግሮናል አይደለም? አንደኛ ዜና ላይ ስትመለከቱ ምዕራፍ 29 ቁጥር 11 ላይ አቤቱ በሰማይና በምድር ያለው ሁሉ ያንተ ነውና ታላቅነትና ኃይል ክብርም ድልና ግርማ ለአንተ ነው። አቤቱ መንግስት ያንተ ነው፣ አንተም በሁሉ ላይ ከፍ ከፍ ያለህ ራስ ነህ ብሎ ይናገራል። እና በሁሉ በቃ ከፍ ከፍ ያለ ራስ የሆነ እርሱ አምላካችን ጌታችን ኢየሱስ ክርስቶስ አለ። በቃ እግዚአብሔር አለ፣ ሁሉ የእርሱ የሆነ ማለት ነው። ታላቅና ኃያል የሆነ ስለዚህ በእርሱ ልንተማመን ይገባል። አባታችን ምንድን ነው? ታላቅ ነው፣ ኃያል ነው። ድልና ግርማ ለአንተ ነው ተብሎ የተነገረለት አለ። ድልና ግርማ ለእርሱ ነው የተባለለት። አምላክ እስካለን ድረስ እርሱ አባታችን እስከሆነ ድረስ ለእኛም ድልን አይሰጠንም? ይሰጠናል፣ ነግሮናል። በቃ በጥቂት ልንፈተን ይገባል። አዎ ግን የማይጠፋውን ዘላለም ሕይወት እንደሚሰጠን ነግሮን፣ ድል እንደምንነሳው ነግሮን፣ ለእግዚአብሔር ከታመንን ምን እንደሚያደርግ ሴጣን ራሱ ድል እንደምንነሳው ነግሮን፣ እንግዲህ ለእግዚአብሔር ተገዙ ካለ በኋላ ብንገዛው ብንታመን እንሰራው እንደምንነሳው ነግሮን፣ እንግዲህ ለእግዚአብሔር ተገዙ ካለ በኋላ ብንገዛው ብንታመን ፈተናውን ምን ሊያደርግ ሊመልስልን። ዲያብሎስ ግን ተቃውሞ ከእናንተ ይሸሻል ነው ብሎ የተነገረው። ለእግዚአብሔር ብንገዛ የዲያብሎስ ተቃውሞ ከኛ ይሸሻል። በፈተናው አልፈን ማለት ነው። እና ለእርሱ እንታመን፣ እርሱን እንውደድ፣ እሱን እናክብር። በሮሜ መልእክቱ ቅዱስ ጳውሎስ ምዕራፍ 11 ቁጥር 36 ላይ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ብሎ ይናገራልና፣ አሜን። ከእርሱና በእርሱ ለእርሱም ነውና ለእርሱ የዘላለም ክብር ይሁን። እሱ ዘላለም ሕይወትን ለሰጠን ለአምላካችን መከራ እንዳይመጣብን ለነገረን፣ መከራ ድሉን ሲመጣ ግን ድል የምንነሳበትን ኃይል የሰጠን፣ ድል እንደምንነሳው ቃል የገባልን፣ ድል ለምንነሳው ደግሞ ዘላለም ሕይወትን እንዲሰጠን የታመነና የነገረን ሹር ያደረገን አምላክ ክብረ ምስጋና ያወደርሱ። አሜን። የተማማርነውን በልቦናችን ያሳድርልን። ባጠፋን ይቅር በሉን፣ አስተካክሉን። መታረም ካለብን አርሙን። ይህን ይመስላል ዛሬ የተማማርን። ብርሃነ ትንሣኤ ላይ በጸሎት አስቡኝ። ጨርሻለሁ። ፍሬ፣ ሃና፣ ኤቫ፣ ሳራ ሰላም የምትሉን ካለ በሉ። ይህን ይመስላል። ሳሙኤልን በለዲ እናመሰግናለን።
ግን ሁለተኛ ተሰሎንቄ ምዕራፍ 4 ብለህ ነበረ። ምዕራፍ 4 ነው ምዕራፍ 2? አሁን አንተ ምዕራፍ 4 ብለህ ነበር። እሺ ላውጣልሽ። አይ ምዕራፍ 4 የለም፣ እስከ ምዕራፍ 3 ብቻ ነው ፈልጌ ስላጣሁ። አይ 2 ነበር። እኔ ነኝ ተሳሳትኩ። 4 የለም፣ እስከ ምዕራፍ 3 ብቻ ነው ፈልጌ ስላጣሁ። አይ 2 ነበር። እኔ ነኝ ተሳሳትኩት ማለት ነው። 2:16 2:16 ላይ ያለው ራሱ ጌታችን ኢየሱስ ክርስቶስ እና የወደደን በጸጋና የዘላለም መጽናኛ በጎንም ተስፋ ይሰጠን እግዚአብሔር አባታችን ልባችን ያጽናና በበጎ ስራና በቃል ሁሉ ያጽናቸው ብሎ ያስቀመጠው ክፍል ላይ ማለት ነው። እና ዮሐንስ አንደኛ ዮሐንስን አይተን በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷልና ብለን እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጽ ዘንድ ወደ ብርሃን ይመጣል ተብሎ የተነገረውን ቃል ካየን በኋላ ወደ እግዚአብሔር እንድንመጣ እውነትን እንድናደርግ መልካም እንድንሰራ ወደ እግዚአብሔር እንድንመለስ ክርስትና የሚኖር እንጂ የሚነገር ብቻ እንዳልሆነ ተማምረን ካለፈ በኋላ ዛሬ ደግሞ በእርሱ መንገድ ከመጣን በክርስትና መንገድ ስለሱ ታምነን በቃሉ የምንሄድ ከሆነ ስለ ክርስቶስ እንደምንሰደድ ስለ ክርስቶስ መከራን እንደምናገኝ ስለ ክርስቶስ ያን መከራ ግን እና ሐዘን ድል እንደምንነሳው ደግሞ እሱ ድል እንድነሳ ደግሞ ኃይል እንደሚሰጠን ሊበላን የመጣውን አንበሳ ዲያብሎስ አሳፍሮ እንደሚልክልን እርሱ ራሱ የነገረን ጌታ ታምነነው እንድንኖርና መንግስቱ እንድንወርስ ለዚህ ያብቃል። ለማንኛውም ሁላችንም አየን ማለት ነው። ስለዚህ ወደ ዋና ትምህርት ሳይሆን ካሁን በኋላ አንዳንድ ርዕሶችን እያነሳን ስለዚህ ወደ ዋና ትምህርት ሳይሆን ካሁን በኋላ አንዳንድ ርዕሶችን እያነሳን ጥያቄዎችን እየመለስን የምንሄድበት ይሆናል ማለት ነው። ሁለቱን መርሃ ግብሮች ባለፈው ያየነውን አንደኛ ዮሐንስ ምዕራፍ 3 ቁጥር 21 እና ዛሬ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 ጀምሮ እስከ 11 ያለውን የተመለከትነው ወደ እርሱ እንድንዞር በብርሃኑ እንድንመላለስ ከእርሱ ጋር ህብረት እንድናነገር ግን ህብረት ስናደርግ ደግሞ ምን ያጋጥመናል? መከራ። እሱንም ደግሞ እንድናውቅ ክርስትና የሚኖር ሲሆን ያም ደግሞ መከራም ያለበት እንደሆነ እንድታስተውሉ ብቻ ነው። ስለዚህ እንደ ተከታታይ እንደተማረ ሰው ከባለፈው ጀምሮ የነበራችሁ ልጆች አምስቱ አማርያ ምስጢራትን ምናምን ንስሐ ድረስ መተን ወደ ክርስቶስ መምጣት እንዳለብን ማመን በብርሃን እንድንመላለስ ካየን በኋላ በዛም ደግሞ አሁን ያለን መከራ እንዳለን አየህ፣ ኮንቲኒዩስ ያለው ነው። እየገነባን እያሳደግ ነው የመጣ ነው። ራንደምሊ የተማርነው ምንም የለም። እጭ ነው ራንደም ዝም ብሎ እየፈለግነው እየተማርን ምናምን አይደለም። እያደግን የመጣ ነው። እርዝ ነው አይደለም። ክርስቶስን የምናይበት መነጽሮቻችን ማናቸው? ቅዱሳኑ ናቸው። እነርሱን ደግሞ ምናልባት እናያለን፣ እንመለከታለን። አሁን ግን በእነርሱ ስለነበረው መከራ ለሁሉም ለክርስቲያኖች ስለተነገረው የሚመጣ መከራ አየን። ከዛ ደግሞ ይሄንን መከራ በህይወት የተሳተፉ የኖሩ ዕለት ዕለት በስንክሳራችን የምናስባቸው ብዙ አባቶች ሞልተውናል። እነሱንም ደግሞ እናያለን ማለት ነው። ለክርስትና አንድ አምኖ ለተቀበለ ሰው በክርስቶስ ኢየሱስ አንድ ለሆነን ለኛ ክርስቶስን እንድንመስል ቀጥታ ምሳሌ የሆነው በህይወታቸው የመሰከሩ በአፍ አይደለም በህይወታቸው የመሰከሩ ብዙ ቅዱሳንን ልንማር ይገባል ብዬ አምናለሁ። አንድን ክርስቲያን የሚያደርገው ነገር ቅዱሳን ቢማር ነው ብዬ በእኔ ፐርሰናሊ ስለማምን ሰውን ሰው ያደረገው ምንድነው ይላሉ ሰዎች። ሰውን ሰው ያደረገው ምንድነው? እንደኔ ብትጠይቁኝ ነገር ቅዱሳን
ሰውን ሰው ያደረገው ሰው ይላሉ። አዎ ለእኛ ደግሞ ሰው ናቸው። አዎ ሰውን ብትሉት አሁን ቅዱሳን ብዬ ሳስቀምጥ ሰው የተባለ በነገራችን ላይ ነፍስና ስጋው የተስማማለት ብቻ ነው። ለዛ ነው ቅዱስ ዳዊት ልጁን ሲመክር ሰለሞንን ልጄ ሆይ ምን ይለዋል? ልጅ ሆይ ምን እንደ ቀላል አትዩት። በነገራችን ላይ ሰው ሁን። ሰው መሆን ቀላል አይደለም። ሌላ ጊዜ እናየውናል አላውቅም። ሰውነት ቀላል እንዳይመስላችሁ። ሰው ጠባዩ በሙሉ የተስማማለት ነው። ሰው ነፍሱን ያስገዛ ስጋውንም ያስገዛ የጎሰመ እሱ ብቻ ነው ሰው። ሰው ሁን እኒያው ሰው ሁኑ። ሰው ያድርገን እኛንም ሁላችንን። ትልቅ ምክር ነው ባይዜ አባቶች እናቶች ሲመክሩ ምን ይላሉ? ሰው ሁን ይላሉ አይደል? ትልቅ ምክር ነው። ትልቅ በረከት ነው ባይዜ። ሰው ሁኑ፣ ሰው ሁኑ። ሌላ ጊዜ እንማራለን ሰው ምንድነው የሚለውን። የጳውሎስ በሽታ ወይም የጢሞቴዎስ እነዚህ የዓለም መከራዎች እምነቶች ለማሳደግ ነው ወይስ ስለ ዓለም ፈተና ነው? ትንሽ ብትለን። ቅዱስ ጳውሎስ ለምሳሌ መጎሰሚያ ተሰጠ ብሎ ያስቀምጣል። ክብሩ በጣም ከፍ እያለ ሲሄድ ቅዱስ ጳውሎስ ለምሳሌ መጎሰሚያ ተሰጠ ብሎ ያስቀምጣል። ክብሩ በጣም ከፍ እያለ ሲሄድ በጣም ከጸጋ ጸጋ ሲሄድ እግዚአብሔር ለሁሉም የሚሰጣቸው ይኖራል። እግዚአብሔር እንዲያመሰግኑበት ማለት ነው። አንዳንድ መከራ እንላቸው፣ አንዳንድ ህመም እንላቸው፣ አንዳንድ መጎሰሚያዎቻችን ብዙዎቻችን እንደ ግል ራሱ ቢሆን ማንም ከመሬት ተነስቶ ክርስቶስን ቃሉን ሳይከተል ሳያምንበት እንደው ላውዚ የሆነ ላይፍ እየመራ ያለ ሰው ሲታመም ወይ ስለ ክርስቶስ የተቀበልኩት መከራ ቢል እሱ ቀልድ ነው የሚሆነው። ለቅዱስ ጳውሎስ ያሉትን እንደ ጢሞቴዎስ እንደ ሌሎች ቅዱሳን ደግሞ ስትመለከቱ ደግሞ ህመም ሊመጣባቸው ይችላል። ያ ግን እንዲያማሩ ሳይሆን ምን እንዲያደርጉ እግዚአብሔር እንዲያመሰግኑ፣ ልክ እንደ ኢዮብ ማለት ነው። ቤተሰቦቹ ሞቱ፣ ንብረቶቹ ተነጠቁ፣ ሁሉ ነገር መጣ። ምን ይላል እሱ? እግዚአብሔር ይመስገን። ማመስገኛ ተደርገው የሚሰጡ ብዙ ፈተናዎች ይኖራሉ። ማመስገኛ እና አንዳንድ የሚደርሱብን ህመሞች ምናምን ማመስገኛዎቻቸው ይሆናሉ ማለት ለቅዱሳን። ለክርስቲያኖችም እንደዛው ስደትን ያላየ ስለ ስደት ቢነገረው ጌታ ኢየሱስ ክርስቶስ ከእናቱ ጋር በግብፅ በረሃ ተሰደደ ቢባል ላይገባው ይችላል። እዚህ ስደት ሲገጥመን ምን እናስባለን? ጌታ ኢየሱስ ክርስቶስ የተሰደደውን ስደት ስለኛ የተሰደደውን ስደት እናስባለን። የተገረፈ ሰው በሰዎች የተተፋበት ሰው ትንሽ መከራ ይመስላል አይደል? ግን ትልቅ ነው። የጌታን መተፋት ላይ ፊቱ ላይ የተተፋበት የተገረፈው ነገረፍ ይመለከታል። እኛ ትንሽ ነገር በአደባባይ ስንመታ አፍረን እንሮጣለን፣ እንሸማቀቃለን አይደል? ጌታችን መድኃኒታችን ስለኛ የተቀበለውን ደግሞ መከራ ደግሞ እናስባለን ማለት ማመስገኛዎቻችን ይሆናሉ ባይዘይ እዛ መከራዎች ማለት ነው።